ከጡረተኞች ጋር በተያያዘ አዳዲስ አሰራሮች ተግባራዊ በመደረጋቸው ምክንያት ጡረታ አይከፈላችሁም እየተባሉ እንደሚገኙ አውቀናል። የጡረታ መታወቂያ እድሳት ጊዜ ገና ቢሆንም ክፍያ አይፈጸምም በማለት ላይ የሚገኙት ባንኮች መሆናቸውን ጡረተኞቹ ገልጸዋል። በሌላ በኩል ደግሞ የሪል ስቴት ኩባንያዎች ቤት የሚሸጡበትን አማካይ ዋጋ መተመን የሚያስችል ጥናት እየተካሄደ መሆኑ ተነግሯል። ከዚህ በፊት በዋጋ ምክንያት ገንዘባቸውን የከሰሩ ዜጎች መኖራቸውን በመጥቀስ የዋጋ ተመን ቤቶች የተገነቡበትን ቦታ ያማከለ እንደሚሆን ታውቋል። የጡረታ መረጃ፣ የሪል ስቴት ዋጋ፣ የትራንስፖርት መኪናና ሌሎች አዳዲስ መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የሪል ስቴት ኩባንያዎች ቤት የሚሸጡበትን አማካይ ዋጋ መተመን የሚያስችል ጥናት እየተካሄደ መሆኑ ተነገረ። የሪል ስቴት ኩባንያዎች ለቤት ግንባታ ወጪ ያደረጉትን መሰረት ያደረገ አማካይ የሽያጭ የዋጋ ተመን እንዲኖር የሚያስችል ጥናት እየተካሄደ መሆኑን የኢትዮጵያ ሪል ስቴት አልሚዎች ማህበር ነው ያስታወቀው። የማህበሩ ዋና ጸሐፊ ኢንጂነር ዝናቡ ተበጀ እንደገለጹት ከሆነ በኢትዮጵያ የሚገኙ ሪል ስቴቶች ቤት የሚሸጡበት አማካይ ዋጋ ተመን እንዲኖር የሚያስችል ጥናት እየተደረገ ይገኛል። ጥናቱ አንድ ቤት ከተቆረጠለት ዋጋ በታች መስራት እንደማይቻል ዋጋው አነሰ ብቻ በሚል ገዢዎች በመወሰን ተጎጂ የሚሆኑበትን አካሄድ ለመቀየር እንደሚረዳ ተናግረዋል። በገበያ ውስጥ ከ50 ሺህ እስከ 400 ሺህ ብር በካሬ ሜትር የሚሸጡ የሪል ስቴት ኩባንያዎች መኖራቸውን በተለይ መነሻ ዋጋው አንድ የሪል ስቴት ኩባንያን ያሰራሉ፣ የማርኬቲንግ፣ የፋይናንስ፣ የግብር እንዲሁም ደግሞ የመሬት ክፍያን ጨምሮ ግንባታው በአጠቃላይ የሚፈጀው ወጪን መሰረት ያደረገ እንዲሆን ጥናቱ እንደሚያስችል ተናግረዋል። በጥናቱ መሰረትም በከፊልና ሙሉ ለሙሉ ያለቁ ቤቶች ዋጋቸው ስንት ይሁን የሚል አማካይ የዋጋ ተመን እንደሚቆረጥ አስረድተዋል። ጥናቱን ማድረግ ያስፈለገበትን ምክንያት ሲያስረዱ አንዳንድ የሪል ስቴት ኩባንያዎች ሌሎች ኩባንያዎች የሚሸጡበት ዋጋ ተጽዕኖ አሳድሮባቸው ተመሳሳይ ዋጋ የሚያስከፍሉበት አሰራር መኖሩን ማህበሩ ከደረሰበት ጊዜ መነሻ በማድረግ መሆኑን ተናግረዋል። አጠቃላይ ወጪዎችን መሰረት ያደረገ የዋጋ ተመን እንዲኖር ጥናቱ እንደሚረዳ አስረድተው ጥናቱ የሪል ስቴት ኩባንያዎችን በዚህ ዋጋ ሽጡ ለማለት እንዳልሆነና አንድን ቤት ያለ ዋጋው ልሽጥላችሁ ብሎ የሚመጣ ሪል ስቴት ኩባንያን እንዴት ብሎ መጠየቅ የሚያስችል እንደሚሆን ጠቁመዋል። ከዚህ በፊት ዋጋው ርካሽ ነው በሚል ገንዘባቸውን ሰጠው የከሰሩ ዜጎች መኖራቸውን ያስታወሱት ኢንጂነር ዝናቡ የዋጋው ተመን ቤቶች የተገነቡበትን ቦታ ያማከለ እንዲሆን እንደሚያስችልም ተናግረዋል። የሪል ስቴት ኩባንያዎች አማካይ ዋጋው እስከሚወጣ የራሳቸውን አጠቃላይ የግንባታ ወጪያቸውን መሰረት ያደረገ ተመን እንዲኖራቸው በኃላፊነት እንዲሰሩም አሳስበዋል። በሌላ በኩል ደግሞ የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር የ2019 በጀት ዓመት የጡረታ መታወቂያ እድሳት ጊዜ ከሐምሌ 1 ቀን 2018 ዓ.ም ጀምሮ እየተከናወነ መሆኑን አስታውቀዋል። የእድሳት አገልግሎቱ እስከ መስከረም 30 ቀን 2019 ዓ.ም ድረስ ብቻ የሚቆይ በመሆኑ የጡረታ ባለመብቶች በተቀመጠው የጊዜ ገደብ ውስጥ በአቅራቢያቸው በሚገኝ የአስተዳደሩ ጽህፈት ቤቶች ወይም ጽህፈት ቤቶቹ በሚያዘጋጇቸው የእድሳት ማዕከላትና መርሃ ግብር መሰረት በአካል በመገኘት መታወቂያቸውን እንዲያድሱ ጥሪ አቅርበዋል። ስለ እድሳቱ ተጨማሪ ማብራሪያ ለሚፈልጉ በአስተዳደሩ የነጻ ስልክ መስመር 8926 ላይ ደውለው መጠየቅ እንደሚችሉም ተነግረዋል። ከሰሞኑ በርካታ ጡረተኞች በተለያዩ የባንክ ቅርንጫፎች ወረፋ ሲጠባበቁ መታየታቸው ይታወቃል። ጡረተኞቹ እንደሚሉት ከዚህ ቀደም በየዓመቱ የጡረታ ውል ማደስና ቆጠራ ከሐምሌ ወር ጀምሮ እየተከናወነ ጎን ለጎን ክፍያ ይፈጸምላቸው እንደነበር በመግለጽ ዘንድሮ ባንኮች ሳታሳድሱ የጡረታ ገንዘብ አይከፈላችሁም በማለት ሰልፍና ወረፋ መብዛቱን ገልጸዋል። የኢትዮጵያ ማህበራዊ ዋስትና ኤጀንሲ አማካኝነት በባንኮች በኩል ለጡረተኞች በተላከ የኤስኤምኤስ አጭር የጽሑፍ መልእክት የጡረታ መታወቂያ እድሳት ከሐምሌ 1 ቀን እስከ መስከረም 30 2019 ዓ.ም እንደሚከናወን ተገልጿል። ባንኮች ግን ካላሳደሳችሁ ክፍያ አይፈጸምም በሚል አገልግሎት ሊሰጧቸው አለመፈለጋቸውን ጡረተኞችና የጡረታ ባለመብቶች አስረድተዋል። አንድ የቀድሞ ጦር ሰራዊት አባልና የመንግስት እርሻ ልማት ሰራተኛ በዚህ ኑሮ ውድነት ዘይት ለማይገዛ የጡረታ ገንዘብ ለሀገር የለፉ ባለውለታዎች በዚህ ልክ ባይንገላቱ ጥሩ ነበር ብለዋል። አስቀድሞ በተላከው አጭር የጽሑፍ መልእክት ቀን በመገደብ አገልግሎቱ እንደ ቀድሞ አለመሆኑና ጡረተኞች መታወቂያቸውን ካላሳደሱ ገንዘብ እንደማይከፈላቸው ቢገለጽ ሰልፍና ወረፋው በዚህ ልክ አይሆንም ነበር ሲሉ ተናግረዋል። በአንዳንድ የባንክ ሰራተኞች ያለው መስተንግዶ ጡረታ መብት ሳይሆን ምጽዋትና ድጎማ ይመስላል። ለነዚህ የአገር ባለውለታዎች ክብር በማይመጠን ሁኔታ ነው የሚስተናገዱት ያሉት ደግሞ ሌላ አስተያየት ሰጪ ናቸው። አሁን ላይ በስራ ላይ ያሉ ወጣቶችና ጎልማሶች ይህ ህይወት ነገም የነሱ እንደሆነ ተረድተው እነዚህን አቅም የሌላቸውን አረጋውያን፣ አካል ጉዳተኞችን አልፎም ህመምተኞችን መንከባከብና ማገዝ ሲሆን ማመስገን ያስፈልጋል ብለዋል። በመንግስት ሰራተኞች ማህበራዊ ዋስትና
መንግስትና አስተዳደር የደቡብ ሪጅን ኃላፊ አቶ ተሾመ ባብሳ ስለ ጉዳዩ አስተያየታቸውን ሰጥተዋል። ከሐምሌ 1 2018 ዓ.ም ጀምሮ እስከ መስከረም 30 2019 ዓ.ም የተባለው አጠቃላይ የማሳደሻ ጊዜ ነው ያሉት ኃላፊው የጡረታ ባለመብቶች ግን እስከ ሐምሌ 30 2018 ዓ.ም ብቻ አሳድሰው እንዲጨርሱ ማስታወቂያ አስቀድሞ መለጠፉን ተናግረዋል። እስከ ሐምሌ 30 ቀን 2018 ዓ.ም ክፍያ አይከለከልም ያሉት አቶ ተሾመ ከሐምሌ 30 በኋላ ባንኮች ክፍያ መከልከል የሚችሉት ከኤጀንሲው ያላሳደሱ ሰዎች ክፍያ እንዲቆም የእግድ ደብዳቤ ሲጻፍላቸው ብቻ ነው ብለዋል። በአጭር የጽሑፍ መልእክት ስለተላለፈው የእስከ መስከረም 30 2019 ዓ.ም እድሳት መልእክት የተጠየቁት አቶ ተሾመ ባንክ የሚከተለው የራሱን አካሄድ ነው፣ እኛ የምንከተለው የራሳችንን ነው ሲሉ አስረድተዋል። በእኛ በኩል ጡረተኞችን ለማገዝ ሲባል በየባንክ ቅርንጫፉ የኤጀንሲውን ባለሙያዎች በመላክ ለማሳደስ ባለሙያ መድበናል ሲሉ ተናግረዋል። በሌላ በኩል ደግሞ ለትራንስፖርት አገልግሎት መኪና ለመግዛት ያሰባቸው አዲስ አሰራር መዘርጋቱን ሰምተናል። በዚህ አሰራር መሰረት አነስተኛ ታክሲዎች ከስራ ውጭ ሊደረጉ እንደሆነ ተነግረዋል። በመዲናዋ የህዝብ ትራንስፖርት ታክሲ ላይ ለመሰማራት ቢያንስ 25 ወንበር ያላቸው ተሽከርካሪዎችን መጠቀም ብቻ ፈቃድ እንደሚያሰጥ ተገልጿል። በአዲስ አበባ ያሉትን ሰማያዊ በነጭ ኮድ አንድ የህዝብ ማመላለሻ ታክሲዎች በአገልግሎት ብዛት በማርጀታቸው ምክንያት መቀየር እንደሚገባቸው ነው የአዲስ አበባ ትራንስፖርት ቢሮ ያስታወቀው። ኮድ አንድ ታክሲዎቹ ከዚህ ቀደም ከ12000 የሚበልጥ ቁጥር የነበራቸው ሲሆን አሁን ላይ ደግሞ በተለያዩ ምክንያቶች ቁጥራቸው ወደ 4000 መውረዱን የትራንስፖርት ቢሮ ኃላፊው አቶ ያብባል አዲስ ገልጸዋል። አሁን ላይ ለመዲናዋ ገጽታ ብሎም ለነዋሪዎች ደህንነት ሲባል ታክሲዎችን መቀየር የሚያስፈልጋቸው ሲሆን የተሽከርካሪ ባለንብረቶቹ የተሽከርካሪ ቅያሪ ማድረግ እንደሚገባቸው ተናግረዋል። የተሽከርካሪ ቅያሪ ለማድረግ መንግስት ብድር በማመቻቸትና ከቀረጥ ነጻ በሆነ መንገድ ተሽከርካሪ እንዲያገኙ ድጋፍ እንደሚያደርግ አቶ ያብባል ጠቁመዋል። በሌላ በኩል ደግሞ ወደ ታክሲ አገልግሎት መግባት የሚፈልጉ አካላት ከዚህ በኋላ ፈቃድ ለማግኘት ከ25 ወንበር በላይ ያላቸው ተሽከርካሪዎችን እንዲሁም በኤሌክትሪክ የሚሰሩ መኪናዎችን በቅድሚያ ማሟላት እንደሚገባቸው የአዲስ አበባ ትራንስፖርት ቢሮ አመልክቷል። የትራንስፖርት ሚኒስቴር በበኩሉ ያረጁ ተሽከርካሪዎችን ከሀገር ውስጥ መንገዶች ለማስወጣት እየተንቀሳቀሰ መሆኑ የተነገረ ሲሆን በቅርቡ በኢትዮጵያ መንገዶች ላይ የሚገኙ ያረጁ መኪናዎችና የጭነት ተሽከርካሪዎች ከአገልግሎት ውጪ ሊሆኑ ይችላሉ ተብሏል። አዲሱ የትራንስፖርትና ሎጂስቲክስ ሚኒስቴር የተሽከርካሪ ልቀት ብክለት ቁጥጥር መመሪያ የግሪንሃውስ ጋዝ ልቀት መስፈርቶችን የማያሟሉ መኪናዎችን ቀስ በቀስ ከአገልግሎት ውጪ የሚያደርጉ የአስተዳደራዊ እርምጃዎችን ይዟል። አዲሱ መመሪያ እንደሚያመለክተው ማንኛውም አዲስ ወይም ያገለገለ ተሽከርካሪ አስመጪ፣ ሰብሳቢ ወይም አምራች ተሽከርካሪዎቹ የጋዝ ልቀት መስፈርቶችን ማሟላታቸውን ማረጋገጥና ለእያንዳንዱ ተሽከርካሪ የማረጋገጫ የምስክር ወረቀት መስጠት ይጠበቅባቸዋል። ኃላፊዎቹ ሁሉም የነዳጅ ተሽከርካሪ ባለቤቶች ልቀታቸውን እንዲያስመረምሩና የማረጋገጫ ሰርተፊኬት እንዲያገኙ አስታውቀዋል። በምርመራ ወቅት ችግር ያለባቸው ተሽከርካሪዎች ልቀታቸውን ለመቀነስ የጊዜ ገደብ እንደሚሰጣቸውን በመመሪያው ላይ ተገልጿል። በሌላ በኩል ደግሞ የኢትዮ ቴሌኮም አክሲዮን ዋጋ 3 እጥፍ ገደማ ጭማሪ ማሳየቱ ታወቀ። የተጣራ ትርፍ መጠን ለባለድርሻ አካላትና ባለ አክሲዮኖች ይፋ እንደሚደረግና ከዚያም ወደ ትርፍ ድርሻ ክፍፍል እንደሚገባ ኢትዮ ቴሌኮም ይፋ አድርጓል። ኢትዮ ቴሌኮም በ2018 በጀት ዓመት በፋይናንስ አፈጻጸም፣ በሀብት እድገትና በካፒታል ገበያ ተሳትፎ የተሻለ ስኬት ማስመዝገቡን የበጀት ዓመቱን አፈጻጸም ይፋ ሲያደርግ ጠቅሷል። ይፋ በተደረገው መሰረትም በሪፖርቱ የኩባንያው ጠቅላላ ሀብት መጠን 27 በመቶ እድገት በማሳየት 420 ቢሊዮን ብር እንደደረሰ ተነግሯል። ይህ እድገት የተመዘገበው ኩባንያው በመሰረተ ልማት፣ በዲጂታል ፕላትፎርሞችና በአገልግሎት አሰጣጥ ላይ ባደረገው ኢንቨስትመንት መሆኑ ተገልጿል። ይህም ለባለ አክሲዮኖችና ለባለ ድርሻ አካላት ከፍተኛ እሴት የሚፈጥር መሆኑን የተቋሙ ዋና ስራ አስፈጻሚ ወይዘሪት ፍሬሕይወት ታምሩ ይፋ አድርገዋል። ኢትዮ ቴሌኮም ወደ ህዝባዊ አክሲዮን ማህበርነት ከተሸጋገረ በኋላ በግንቦት 18 ቀን 2018 ዓ.ም በተጀመረው የሁለተኛ ደረጃ የአክሲዮን ገበያ ግብይት የአንዱ አክሲዮን ዋጋ በ300 ብር የተጀመረ ሲሆን በአሁኑ ወቅት ወደ 852 ብር ከፍ ማለቱ ተገልጿል። እስካሁን ድረስ ወደ 47000 የሚጠጉ የአክሲዮን ግዢ ጥያቄዎች የቀረቡ ሲሆን ከነዚህም ውስጥ 96 በመቶ የሚሆኑት አክሲዮኖች የባለቤትነት ማረጋገጫ ሂደት መጠናቀቁ ተገልጿል። ፋይናንሻል ኦዲቱ ከተጠናቀቀ በኋላ የተጣራ ትርፍ መጠን ለባለድርሻ አካላትና ባለ አክሲዮኖች ይፋ እንደሚደረግና ከዚያም ወደ ትርፍ ድርሻ ክፍፍል እንደሚገባ ፍሬሕይወት ታምሩ ገልጸዋል። በ2028 የደንበኞችን ቁጥር 100 ሚሊዮንና የቴሌብር ተጠቃሚዎችን 75 ሚሊዮን ለማድረስ እቅድ መያዙንም ነው የገለጹት። በበጀት ዓመቱ 603 አዳዲስ የሞባይል ጣቢያዎች ወደ ስራ ገብተው አጠቃላይ ቁጥራቸው 10613 ደርሷል። ይህም 1.5 ሚሊዮን አዳዲስ ተጠቃሚዎችን ተደራሽ እንዳደረገ ተነግሯል። የደንበኞች ቁጥር 90.1 ሚሊዮን ሲደርስ
የሚደርስ 86.9 ሚሊዮን የሞባይል ድምፅ፣ 51.5 ሚሊዮን የሞባይል ብሮድባንድ፣ 1 ሚሊዮን የፊክስድ ብሮድባንድ እና 719,000 የፊክስድ ድምፅ ተጠቃሚዎች መመዝገባቸው ታውቋል። የቴሌብር ተጠቃሚዎች 60.5 ሚሊዮን ደርሰው በዓመቱ 4.1 ትሪሊዮን ብር ትራንዛክሽን ተከናውነዋል። ባለፉት 5 ዓመታት የተከናወነው የገንዘብ ዝውውር 9.1 ትሪሊዮን ብር ደርሷል። 19.7 ሚሊዮን ደንበኞችም የብድር አገልግሎት እንዳገኙ ተነግረዋል። ተቋሙ በበጀት ዓመቱ 215.8 ቢሊዮን ብር ገቢ በማግኘት የእቅዱን 99.7 በመቶ እንዳሳካ ተገልጿል። ይህም ካለፈው ዓመት 162 ቢሊዮን ብር ገቢ ጋር ሲነጻጸር ከፍተኛ ጭማሪ እንዳለው ነው የታወቀው። የዳታና ኢንተርኔት ገቢ 31.1 በመቶ የጠቅላላ ገቢውን በመሸፈን ለመጀመሪያ ጊዜ 23.5 በመቶ ከደረሰው ከድምፅ አገልግሎት በላይ ገቢ እንዳስገኘም ተነግሯል። በሌላ በኩል ደግሞ በየክልሉ ቆመው የነበሩ ለብዙ ችግርና እንግልት ምክንያት የሆኑ 316 ህገወጥ ኬላዎች መነሳታቸው ይፋ ተደረገ። ህግ አክብረው መስራት ሲኖርባቸው ከዛ ውጭ በሆነ ተግባር ተሰማርተው ተገኝተዋል በተባሉ 347,000 በላይ ነጋዴዎች ላይ እርምጃ መወሰዱ የተነገረ ሲሆን 781.3 ሚሊዮን ብር የገንዘብ ቅጣትም እንደተጣለባቸው ተገልጿል። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ገበያን ለማረጋጋት የምርት አቅርቦትን ለማሻሻልና የኑሮ ውድነትን ለመቀነስ የተከናወኑ ተግባራትን በተመለከተ ሪፖርታቸውን አቅርበዋል። ከንግድና ቀጠናዊ ትስስር ሚኒስቴር ባገኘነው መረጃ በየዓመቱ የምርት አቅርቦትን ለማሻሻልና የኑሮ ውድነትን ለመቀነስ የሚያግዙ በርካታ ስራዎች ተሰርተዋል። የምርት ነጻ ዝውውርን የሚገድቡ 316 ህገወጥ ኬላዎች መነሳታቸውን ክልሎች ሪፖርት አቅርበዋል የተባለ ሲሆን አሁንም ግን በየአካባቢው የኬላዎች ችግር ሙሉ በሙሉ አለመፈታቱ ተጠቅሷል። በየአካባቢው ኬላዎችን በማቆም ገንዘብ የሚሰበስቡ ክልሎች ጉዳይ ከዚህ ቀደም እስከ ፓርላማውና ጠቅላይ ሚኒስትሩ ድረስ ደርሶ ብዙ ሲባልበት የሸቀጦች ዋጋንም እያናረ አሽከርካሪዎችንም ለእንግልት እየዳረገ ነው ተብሎ ትችት ሲቀርብበት እንደነበር ይታወሳል። በዓመቱ በተሰራው ስራ ህግ አክብረው መስራት ሲኖርባቸው ከዛ ውጭ በሆነ ተግባር ተሰማርተው ተገኝተዋል በተባሉ ከ347,000 በላይ ነጋዴዎች ላይ እርምጃ ከመውሰድና 781.3 ሚሊዮን ብር የገንዘብ ቅጣት ከማስተላለፍ ባለፈ ከ14,000 በላይ ግለሰቦች በእስራት ተቀጥተዋል። 6,000 የንግድ ፍቃዶችም ተሰርዘዋል ተብሏል። በህገ ወጥ የነዳጅ ዝውውር የተሳተፉ 115 ማደያዎች፣ 84 የንግድና ጸጥታ መዋቅር አባላት እንዲሁም ደግሞ 604 ህገ ወጥ የሆኑ ተሳታፊዎች ላይ ህጋዊ እርምጃ መወሰዱንም ሚኒስትሩ አብራርተዋል። መሰረታዊ የሸቀጦች አቅርቦትን ለነጻ ገበያው በመተው ለሸቀጦች ግዢ ማስፈጸሚያ ከባንኮች 568.8 ሚሊዮን ዶላር በላይ የውጭ ምንዛሪ እንደተፈቀደ ተነግሯል። በዚህም 7.3 ሚሊዮን ኩንታል የስኳርና 704 ሚሊዮን ሊትር በላይ የምግብ ዘይት ለገበያ ማቅረብ መቻሉ ተነግሯል። የነዳጅ አቅርቦትን በተመለከተ 5.2 ሚሊዮን ሜትሪክ ኩብ ነዳጅ የቀረበ ሲሆን ይህም የእቅዱን 91 በመቶ አፈጻጸም ነው ተብሏል። በሪፖርቱ አምራችና ሸማቹን በቀጥታ የሚያገናኙ 804 አዳዲስ የሰንበት ገበያዎች መከፈታቸው አጠቃላይ ቁጥራቸውም 2000 በላይ መድረሱም ተነስቷል። እነዚህ የገበያ ስፍራዎች ምርትን ከ10 እስከ 20 በመቶ በሚደርስ ቅናሽ ለህብረተሰቡ እንዲያቀርቡ እየተደረገ ነው ሲሉ ሚኒስትሩ ተናግረዋል። በበጀት ዓመቱ 32 ዘመናዊ የገበያ ማዕከላት ወደ ስራ ገብተዋል ያሉት ሚኒስትሩ ለቁም እንስሳት ገበያ ማስፋፊያ 750 ሚሊዮን ብር በጀት ተመድቦ የግንባታ ስራ እየተሰራ እንደሚገኝ ተናግረዋል። የምግብ ዋጋ ግሽበት 15 በመቶ ሲደርስ ምግብ ነክ ያልሆነ ግሽበት ግን በጥብቅ የገንዘብ ፖሊሲ ምክንያት ወደ 11.1 ዝቅ ብሏል ያለው ሪፖርቱ አጠቃላይ የዋጋ ግሽበቱ 13.4 ሆኖ መመዝገቡን ጠቅሷል። የናፍጣ ዋጋ በ49 በመቶ ማደግና የውጭ ምንዛሪ ተመን በ26 በመቶ ማደግ ለዋጋ መናሩ በቀዳሚ ምክንያትነት ተነስተዋል። ሚኒስቴር መስሪያ ቤቱ በተጀመረው የ2019 በጀት ዓመት የምርት አቅርቦትን በ10 በመቶ የማሳደግ 500 የአካባቢ ገበያዎችን ደረጃ የማሻሻል የሰንበት ገበያዎችን ቁጥር ደግሞ ከ3000 በላይ የማሳደግ እቅድ መያዙ ተነግሯል። በዚሁ ጊዜም የንግድ ማነቆዎችንና ህገወጥ ኬላዎችን የማንሳትና የማስወገድ ስራም ይሰራል ተብሏል።